ስሜ ወይዘሮ ፖል ይባላል። በከፍተኛው ፍርድ ቤት ጠበቃ ነኝ። በሃይማኖቴ ሂንዱ ሲሆን የክርስትና ሃይማኖት ተከታይ ከሆነ ሰው ጋር ጋብቻዬን መስርቻለሁ። ጥያቄን ለማቅረብ የወሰንኩት ዶክተር ዛኪር ናይክ የሰው ህይወትን ማጥፋት በተመለከተ የኢስላም ሃይማኖት አስተምህሮ ምንድነው በሚለው ርዕስ ያደረጉትን ንግግር ካዳመጥኩኝ በኋላ ነው። የሰውን ህይወት ማጥፋት በኢስላም በጥብቅ የተከለከለ ተግባር ከሆነ የሙስሊም ሃይማኖት መሪዎች በጂሃድ ስም የሚፈጸሙትን ግድያዎች በጋራ ለመታገል ያልቻሉትና ድርጊቱን በይፋ ለማውገዝ ያልቻሉበት ምክንያት ምንድነው? እንዲሁም ጥቂት ግለሰቦች ኢስላምን ለመጥፎ ድርጊታቸው እንደማጣቀሻ ሲያደርጉትና በዚሁ ምክንያት በመላው ዓለም የሚገኙት የሃይማኖት ተከታዮች ስማቸው ሲጎድፍ በቸልታ የሚመለከቱበት ምክንያት ምንድነው? እህቴ የጠየቀችው በጣም ጥሩ ጥያቄ ነው። ይኸውም የንጹሃን ሰዎችን ህይወት ማጥፋት በእስላም በጥብቅ የተከለከለና የተወገዘ ተግባር ሆኖ ሳለ ለምንድነው የሙስሊም መሪዎች በጂሃድ ስም የሚፈጸሙትን ግድያዎች ተባብረው የማያወግዙትና እንዲሁም ጥቂት ሰዎች በሚፈጽሙት ጥፋት የእስላም ስም የሚጎድፈው ለምንድነው የሚል ነው። እህቴ በዚህ ጉዳይ ላይ የበለጠ ማብራሪያ ታገኝ ዘንድ በጥቅምት 2008 በተደረገው ዓለም አቀፍ ኮንፈረንስ ላይ ሚዲያና ሙስሊሞች ጦርነት ወይስ ሰላም በሚል ርዕስ ያደረኩትን ንግግር እንድታዩ ላስታውስሽ እወዳለሁ። ወደ ጥያቄ ስመለስ ለዚህ ችግር በዋነኝነት መወቀስ የሚገባው አካል ቢኖር ሚዲያው ነው። ጥቂት ግለሰቦች የሚያደርሱትን ጥፋት በሙስሊሞች እንደተፈጸመ አድርጎ የሚያቀርበው ሚዲያው ነው። በሚዲያ የምትመለከቱት ነገር ሁሉ በትክክል የሆነ ነገር ነው ማለት አይደለም። አላህ Subhanahu Wa Ta'ala በቁርአን ላይ በሱረቱ አልማኢዳ አንቀጽ 32 ላይ ነፍስን ያላጠፋ ወይም በምድር ላይ ብክለትን ያላስከተለ ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትን ሰው ሰዎችን ሁሉ ሕያው እንዳደረገ ነው በማለት የንጹሃን ሰዎችን ህይወት ማጥፋት ከባድ ጥፋት መሆኑን በግልጽ ከማስቀመጡን ባሻገር አንድን ሰው መግደል የሰው ልጆችን በሙሉ እንደ መግደል የሚቆጠር ተብሎ በታላቁ ቁርአን መጠቀሱ ጥፋቱ ምን ያህል ከባድ እንደሆነ ለመረዳት እንችላለን። ስለዚህ በምንም አይነት ሁኔታ የተፈጸመን የንጹሃን ሰዎች ግድያ በእስላም በፍጹም የተከለከለ ተግባር መሆኑን እንረዳለን። በዩናይትድ ኪንግደም ወይም እንግሊዝ ተፈጽሞ የነበረውን የቦምብ ፍንዳታ እኛ ሙስሊሞች አውግዘነው ነበር። በአሜሪካም በኒውዮርክ እና በዋሽንግተን ከተሞች የተፈጸመውን ሁኔታ እዛ የሚገኙ አንዳንድ የሙስሊም ድርጅቶች ሲያወግዙት እንደነበረ የምናስታውሰው ነው። ድርጊቱን ማውገዛቸው እኔም መስማማበት ጉዳይ ነው። በመስከረም አንዱ ጥቃት በሺዎች የሚቆጠሩ ሰዎች መሞታቸው በእርግጥ መወገዝ የሚገባው ርኩስ ተግባር ነው። ነገር ግን ጥቃቱን ያደረሰው ማን ነው? እኔ የማውቀው ነገር የለም። ይህንን ድርጊት የፈጸሙት ሙስሊሞች ናቸው የሚባለውን ነገር እኔ በእውነት አላውቅም። ይህንን የሚለው ሚዲያው ነው። በትክክል የተረጋገጠ ነገር የለም። የተለያዩ ጥናታዊ ዘገባዎችን በኢንተርኔት ያያችሁ እንደሆነ ድርጊቱን የፈጸመው የጆርጅ ቡሽ አስተዳደር ራሱ ነው የሚሉም አሉ። እኔ በእርግጠኝነት የማውቀው ነገር የለም። ነገር ግን ማንም ይፈጽመው ማን በመስከረም 11 የዓለም የንግድ ማዕከል ጥቃት በሺዎች የሚቆጠሩ ሰዎች ማለቃቸው በብርቱ መኮነን የሚገባው ድርጊት ነው። በለንደን ከ50 ሰዎች በላይ የሞቱበት የቦምብ ጥቃትም መወገዝ ያለበት ተግባር ነው። እንዲሁም በሺዎች የሚቆጠሩ ሰዎች የሞቱበት የሙምባይ ጥቃትም መወገዝ የሚገባው ክፉ ተግባር ነው። ይህ እንዳለ ሆኖ በፍልስጤም በአፍጋኒስታንና በኢራቅ መንግስታዊ ሽብር በሺዎች የሚቆጠሩ ሰዎች ሲገደሉ በጥብቅ አወግዛለሁ። እዚያ ምን እንደሚያደርጉ ታውቃላችሁ? ሚሳኤል ነው የሚልኩባቸው፣ ቦምብ ነው የሚጥሉባቸው። ፍልስጤማውያን ምንድነው የሚያደርጉት? ድንጋይ ነው የሚወረውሩት። ነገር ግን አሸባሪ ብለው ይጠሯቸዋል። አሜሪካውያን ምንድነው የሚያደርጉት? ፓትሪየት ሚሳኤል ነው የሚልኩት። ክላስተር ቦምብ ነው የሚወረውሩባቸው። ክላስተር ቦምብ ሲፈነዳ ብዙ ቦምብ ሆኖ ነው የሚፈነዳው። በዚህም ሳቢያ ብዙ ሺህ አፍጋኒስታናውያን ያልቃሉ። የጭካኔ የተሞላበት ድርጊት ነው። ባለፈው ዓመት ባቀረብኩት ንግግር ምንድነው ያልኩት? ባለፈው 10 ዓመታት የዓለማችን ትልቁ አሸባሪ ሌላ ሳይሆን ጆርጅ ቡሽ እንደሆነ ነው ያስረዳሁት። ቁጥር 1 አሸባሪ ጆርጅ ቡሽ ነው። እርሱ የገደለውን ያህል ቁጥር ሌላ ማንም ሰው አልገደለም። በኢራቅ ላይ ባስተላለፈው ማዕቀብ በመድኃኒት ጦት የተነሳ ከግማሽ ሚሊዮን በላይ ህፃናት ናቸው ለሞት የተዳረጉት። ይህንን ያደረገው ጆርጅ ቡሽ ነው። በአሜሪካ የተፈጸመውን ጥቃት ያደረሰው ተደብቆ የሚገኘው ኦሳማ ቢንላደን ነው ይላሉ። ይህን ስለማድረጉ ግን የተጨበጨ ማስረጃ የላቸውም። እውነት ቢንላደን አድርጎት ከሆነም በአንድ ሰው ጥፋት በሺዎች የሚቆጠሩ ሰዎች ማለቅ አይገባቸውም ነበር። በሙስሊም ህብረተሰብ ውስጥ ጥቂት መጥፎ ሰዎች አይኖሩም ማለት አይደለም። በሁሉም ህብረተሰብ ውስጥ ጥቂት መጥፎ ሰዎች መኖራቸው አይቀርም። የህንድ ሚዲያ በአብዛኛው የሚያወራው ስለ ካሽሚር ነው። ስለ ማኦይስት አማጽያን ለምን በሰፊው አይዘግቡም? ህንድን የሚያሰጋት ትልቁ ችግር የቱ እንደሆነ ታውቂያለሽ? የማኦይስት አማጽያን ናቸው። ዋነኞቹ እነዚህ የህንድ ስጋቶች ምንድነው የሚያደርጉት?
እነዚህ አማጽያን የፖሊስ ጣቢያን የሚያጠቁት፣ ፖሊሶችን የሚገድሉት፣ በህንድ ውስጥ ከፍተኛውን ግድያ የሚፈጽሙት የማኦይስት አማጽያን ናቸው። እንዲሁም የኤልቲቲ አማጽያን ጥቃት ሲያደርሱ የታሚል ታይገርስ አማጽያን ጥቃት አደረሱን የሚባለው እንጂ እነሱን የሂንዱ አሸባሪዎች ብሎ የሚጠራቸው የለም። የአሳም ክርስቲያኖች ጥቃት ሲያካሂዱ እንዲሁ የክርስቲያን አሸባሪዎች ጥቃት አደረሱ የሚል ዘገባ አይተን አናውቅም። ወደ ዩናይትድ ኪንግደም እንግሊዝ ስንሄድ ደግሞ IRA ወይም የአይሪሽ ሪፐብሊካን ጦርን እናገኛለን። እነሱ የካቶሊክ ክርስቲያኖች ናቸው። ከፕሮቴስታንቶች ጋር ከድሮ ጀምሮ ስምምነት እንደሌላቸው የታወቀ ነው። ነገር ግን ጥቃት ሲፈጽሙ ማንም ሰው የካቶሊክ አሸባሪዎች ብሎ ሲጠራቸው ሰምተን አናውቅም። መረዳት ያለብን ነገር ንጹሃንን ግደሉ ብሎ የሚያስተምር ሃይማኖት አለመኖሩን ነው። ነገር ግን የንጹሃን ሰዎችን ህይወት ያጠፉ ብዙ ሙስሊሞች ያልሆኑ ሰዎች መኖራቸው የታወቀ ነው። ንጹሃን ሰዎችን የሚገድሉ ራሳቸው ሙስሊም ብለው የሚጠሩ ሰዎች ካሉ እነርሱ በእርግጥ ሙስሊሞች አይደሉም። የቁርአንና የነብያችንን ሰለላሁ ዐለይሂ ወሰለም መመሪያዎችን የሚከተሉ ሰዎች አይደሉም። ነገር ግን የነዚህን ጥቂት መጥፎ ሰዎች ተግባር በመውሰድ ሚዲያው የተሰራውን ጥፋት ሁሉ ከእስላም ጋር እያገናኘ የእስላምን ምስል በማጉደፉ ላይ ይገኛል። ስለዚህም ህብረተሰቡን ወደ ተሳሳተ የግንዛቤ አቅጣጫ እየወሰደ የሚገኘው ሚዲያው በመሆኑ ግንባር ቀደሙ ተጠያቂ ይሆናል ማለት ነው። ሚዲያው ጥቁሩን ወደ ነጭ፣ ቀኑን ወደ ጨለማ፣ ጥሩውን ሰው አረመኔ አድርጎ የማቅረብ ችሎታ አለው። አሸባሪነት የሙስሊሞች ሞኖፖሊ ነውን በሚለው ርዕስ ላይ ያደረኩትን ንግግር ለማየት እድሉ ከገጠመሽ በዚህ ጉዳይ ላይ የተሻለ መረጃ ታገኛለሽ ብዬ ገምታለሁ ኢንሻአላህ። እንደምን አመሹ ዶክተር ዛኪር። እኔ ለመጠየቅ የምፈልገው በእስላም ሃይማኖት ከሌላው የሙስሊም ህብረተሰብ ባነሰ ለሺዓ ሙስሊሞች ዝቅተኛ ግብት የሚሰጣቸው በምን ምክንያት ነው? እንዲያውም አንድ የማውቀው ሰው ሲናገር እንደሰማሁት ሌላው ሙስሊም ከሺዓ ሙስሊሞች ውሃ እንኳን አብሮ እንደማይጠጣ ነው። እንደዚሁም በኢራቅ የሳዳም ሁሴን መንግስት የጀርመን ናዚዎች በሁለተኛ ዓለም ጦርነት አይሁዶችን እንደፈጁት ሺዓ ሙስሊሞችን በኬሚካል መርዝ የገደለበት ሁኔታም አለ። ስለዚህ እኔ ለማወቅ የምፈልገው ሺዓዎች ከዚህ በፊት በእስላም ላይ ምን አይነት ጥፋት ቢፈጽሙ ነው እንደዚህ አይነት ጭቆና የሚደርስባቸው? ፍትሃዊ ነውስ ብለው ያምናሉን? ወንድም ያነሳው ጥያቄ ሺዓ ሙስሊሞች ዝቅ ተደርገው የሚታዩት ለምንድን ነው? ከዚህ በፊት ያጠፉት ጥፋትስ አለ ወይ? ሂትለር አይሁዶችን እንደገደለ ሺዓ ሙስሊሞችን በኬሚካል መርዝ የገደላቸው ለምንድን ነው? ወዘተ የሚሉ ናቸው። ወንድሜ በእስላም ሃይማኖት ሺዓ ወይም ሱኒ የሚባል ነገር የለም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ አሊ ኢምራን አንቀጽ 103 ላይ የአላህን የማመን ገመድ ሁላችሁም ያዙ አትለያዩም ይላል። እውነተኛ ሙስሊም ማለት በቁርአንና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች በትክክል የሚመራ ሰው ማለት ነው። በተረፈ ሺዓ ሱኒ ብሎ ነገር በእስላም ሃይማኖት የለም። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አልአንዓም ምዕራፍ 159 ላይ እነኛ ሃይማኖታቸውን የለያዩ አህዛብም ይሆኑ በምንም ከነሱ አይደለህም ነገራቸው ወደ አላህ ብቻ ነው ከዚያም ይሰሩት የነበሩትን ሁሉ ይነግራቸዋል ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእስላም ውስጥ 73 የተለያዩ ቡድኖች ይፈጠራሉ ከነርሱም ውስጥ ጀነት የሚገባው አንዱ ብቻ ይሆናል ብለው ተናግረው ነበር። ሱሐባዎች ጀነት የሚገባው የትኛው ቡድን እንደሆነ ጠየቋቸው። እርሳቸውም እኔንና ሱሐባዎችን የሚከተሉና የቁርአንና የተረጋገጡ ሐዲሶችን የሚከተሉ ናቸው ሲሉ መለሱላቸው። ስለዚህም ቁርአን በእስላም ውስጥ ክፍፍል መፍጠር የተከለከለ ነው ቢልም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን እንደዚህ ብልም ሃይማኖቱን የሚከፋፍሉ ሰዎች ይኖራሉ ብለው ነበር። ለዚያው የተለያዩ 73 ቡድኖች ከነዚህ ውስጥ አንዱ ትክክለኛውን የእስላም መመሪያ የሚከተልና ሃይማኖቱንም የማይከፋፍል ቡድን ነው። ስለዚህ ማንኛውም ሙስሊም የሆነ ሰው ራሱን ሙስሊም ከሚለው ስያሜ ውጪ በሌላ ተጨማሪ ስያሜ የሚጠራ ከሆነ እርሱ የተሳሳተ ጎዳና ላይ ነው ማለት ነው። ሙስሊም ማለት ራሱን ለአላህ Subhanahu Wa Ta'ala ህግጋት ሙሉ በሙሉ ያስገዛ ሰው ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ነበሩ? ሺዓ ወይስ ሱኒ? ራሳቸው ሙስሊም ብቻ ነበሩ። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አሊ ኢምራን አንቀጽ 64 ላይ እኛ ሙስሊሞች መሆናችንን መስክሩ በሏቸው ይላል። አንድን ሙስሊም የሆነን ሰው በትክክለኛው መንገድ ላይ መሆን አለመሆኑን ለማወቅ ከፈለክ ቁርአን የሚለውን በትክክል ተግባራዊ ያደረገ ስለመሆኑ ማረጋገጥ ይኖርብሃል። ሰውየው መሐመድ፣ አብዱላህ፣ ዛኪር፣ ሱልጣን ተብሎ መጠራቱ አይደለም እውነተኛ ሙስሊም ነው የሚያስብለው የቁርአንን መመሪያዎችና የተረጋገጡ የነብያችንን ሐዲሶች በትክክል ተግባራዊ ማድረጉ ነው ዋናው ቁም ነገር። እንደዚያ ከሆነ እርሱ እውነተኛ ሙስሊም ነው ማለት ነው። ከቁርአንና ከተረጋገጡ የነብያችን ሐዲሶች የመርሆች ያፈነገጠ ከሆነ ግን እርሱ እውነተኛው ሙስሊም አይደለም ማለት ነው። ስለዚህ
አንድ ሰው ስሙ የፈለገው አይነት ቢሆንም ቁርአንና የተረጋገጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችን የማይከተል ከሆነ እውነተኛ ሙስሊም አለመሆኑን ለማወቅ ትችላለህ ማለት ነው። ስለ ሳዳም ሁሴን የጠየቀው ሁለተኛው ጥያቄን በተመለከተ እኔ ሳዳም ሁሴን ሺዓዎችን ስለመግደሉ የማውቀው ነገር የለም እንደማንኛውም ሰው ነገሩን በሚዲያ ከመስማቴ ውጪ። ነገር ግን ሳዳም ሁሴንም ይሁን ሂትለር፣ ጆርጅ ቡሽም ይሁን የትኛውም ሰው የንጹሃን የሰው ልጆችን ህይወት የሺዓም ይሁን የሱኒ የሂንዱም ይሁን የአይሁድ እንዲሁም ንጹሃን ክርስቲያኖችን ህይወት የሚያጠፋ ከሆነ እርሱ በእርግጥ ወንጀለኛ ነው ማለት ነው። ስለዚህ ሱኒ ሙስሊሞች ሺዓ ወይም ቦሪ ሙስሊሞች መጨቆን የለባቸው ማለት ነው። እንደዛ እያልኩ አይደለም ያለሁት። በቁርአን ውስጥ ሺዓ ወይም ሱኒ የሚባል ነገር የለም ነው እያልኩ ያለሁት። ግን ሺዓ ሱኒ ሙስሊም ነን የሚሉ ሰዎች እኮ አሉ። ጥሩ፣ እንደዛ ያለ ነገር በቁርአን ውስጥ የቱ ጋር እንዳለ አሳዩኝ ብለህ ጠይቃቸው። እኔ አሁን እየተማርኩ ያለሁት ባንግሎር ውስጥ በሚገኘው ኮሌጅ ነው። እንደዚህ የሚሉ ሰዎች በትክክለኛው መንገድ ላይ አይደሉም። አንተ ማድረግ የሚገባህ ነገር እነዚህ ሰዎች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮቶችን እየተከተሉ እንደሆነ የአላህ Subhanahu Wa Ta'ala ትእዛዝ በትክክል እየተገበሩ ስለመሆናቸው ራሳቸውን ጠይቀህ ማረጋገጥ አለብህ። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አልአንዓም አንቀጽ 159 ላይ ነብዩ ሆይ እነዚህ ሃይማኖታቸውን የለያዩ አህዛብም ይሆኑ በምንም ከነርሱ አይደለህም ነገራቸው ወደ አላህ ብቻ ነው ከዚያ የሚሰሩት የነበሩትን ሁሉ ይነግራቸዋል ይላል። ስለዚህ የኢስላም ሃይማኖትን የሚከፋፍል ማንኛውም ተግባር በጥብቅ የተከለከለ ነው። አንድ ሰው እውነተኛ ሙስሊም ነው የሚባለው የቁርአንን መመሪያዎችና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶችን በትክክል ተግባር ላይ ያዋለ እንደሆነ ብቻ ነው። አብዱላህ ሙሐመድ ዛኪር ተብሎ መጠራቱ ብቻውን የጀነት ሰው ያደርጋል ማለት አይደለም። ወንድሜ እስቲ አንተን አንድ ጥያቄ ልጠይቅህ። ስለ ሺዓ ወይም ሱኒ ያለሳሰበ ለምን ይሆን? እስላምን ተቀብለህ ከዚያ በኋላ ሺዓ ወይም ሱኒ ሙስሊም ለመሆን አስበህ ይሆን? እንደዛ ሳይሆን በሌሎች ሃይማኖቶች እንደሚታየው ሁሉ በእስላም ሃይማኖትም የተለያዩ ቡድኖች መኖራቸውን ስለሰማሁ ነው። በእስላም የተለያዩ ቡድኖች የሚባል ነገር የለም። አንድ ሙስሊም ብቻ ነው ያለው። ይህንን የነገረህ ማንኛውም ሰው ቁርአን የሚለውን በትክክል አልነገረህም ማለት ነው። ስለዚህ ጉዳይ ሲያጫውተኝ የነበረው ሰው ራሱ ሱኒ ሙስሊም ነኝ ብሎኝ ነበር። ሰውየው ሺዓ ወይም ሱኒ ወይም ኮሪ የፈለገውን ይሁን ቁርአን እንዲህ አይነት እስላምን የመካፈል ተግባር እንደሚከለክል መልሰህ ነገረው። ስለዚህ ይህ ሁሉ ነገር የሌለ ነገር ነው የሚሉ ሰውየው ቁርአንን በትክክል እየተከተለ አይደለም ነው የሚልህ። ቁርአን በሱረቱ አልአንዓም አንቀጽ 159 ላይ እስላምን መከፋፈል የተከለከለ ተግባር ስለመሆኑ የሚናገረውን በማስታወሻ ላይ አስፍረውና ዶክተር ዛኪር ናይክ እንዲህ ብሎኛል ብለህ አሳየው። ማድረግ ያለብህ ዋናው ነገር ለአላህ Subhanahu Wa Ta'ala ራስህን ሙሉ በሙሉ ማስገዛት ብቻ ነው። አንተ ራስህን ለፈጣሪ አምላክ ህግጋት ለማስገዛት ዝግጁ ነህ? የእስላምን ሃይማኖት አከብራለሁ። ጥሩ፣ የእስላም ሃይማኖትን ታከብራለህ። በአንድ ፈጣሪ አምላክ ብቻ ታምናለህ? አዎ፣ በአንድ አምላክ አምናለሁ። በጣዖት የማምለክ ተግባር የተከለከለ ስለመሆኑና እርሱም አምሳያዊ ምስል የሌለው አምላክ መሆኑን ታምናለህ? እኔ ይህን ነገር አላውቅም። ጣዖት በማምለክ ታምናለህ? ጣዖት የማምለክ ተግባርን ትክክል ነው ትላለህ ወይስ የተሳሳተ ነው ትላለህ? ትክክል ነው እላለሁ። እንደዚያ ከሆነ ከቅዱስ መጽሐፋችሁ ከቬዳስ ትእዛዝ በተቃራኒው እየተጓዝክ ነው ማለት ነው። የእናንተ ቬዳስ ራሱ አንድ ፈጣሪ አምላክን ብቻ እንጂ ሌላ ነገርን አታምልኩ ይላል። በቬዳስ ዋንሺዳ ምዕራፍ 32 አንቀጽ 3 ላይና በምዕራፍ 4 አንቀጽ 19 ላይ ይህ ፈጣሪ አምላክ ምስል፣ ፎቶግራፍ፣ ስዕል፣ ቅርጽ፣ ሐውልትና ምንም አይነት አምሳያ የለውም ይላል። እኔ አንተን የምጠይቅህ ቬዳስ ፈጣሪ አምላክ ምንም አይነት ምስል፣ ቅርጽ፣ ሐውልት ወዘተ የለውም እያለ አንተ ግን በጣዖት ማምለክ ትክክለኛ ተግባር ነው እያልክ ነው። ስለዚህ ሺዓ ሱኒ ምናምን የምትለው ነገር ተተ አንተ ራስህ ቬዳስን በትክክል እየተከተልክ ነው? አሁን እየተከተልኩ ነው። በእርግጥ በትክክል እየተከተልክ ነው? እኔ የተገኘሁት ይህን ሃይማኖት ከሚከተሉት ወላጆቼ ነው። እኔ እነሱ የሚያደርጉትን አይቼ ነው ያደረግኩት። ያ የኔ ስህተት አይመስለኝም። ያንን ሃይማኖት ከሚከተሉ ወላጆች ልትወለድ ትችላለህ። ሆኖም ሃይማኖቱ የሚያዘውን ማጥናት አይኖርብህም እንዴ? ምንድነው ቬዳስ የሚለው ብለህ ማየት አይገባህም እንዴ? እኔ የምጠይቅሽ ቬዳስ ፈጣሪ አምላክ ጣዖት፣ ምስል፣ ፎቶግራፍ፣ ስዕል፣ ቅርጽ፣ ሐውልት ወዘተ የለውም ይላል። ስለዚህ የእናንተ ቅዱስ መጽሐፍ ፈጣሪ አምላክ ምንም አይነት አምሳያ የለውም እያለ በጣዖት የማምለክ ተግባርን ትክክል ነው ትላለህ። እኔ ትክክል ይሁን ስህተት አላውቅም። ይህንን ከኔ የተሻሉ ሰዎች ቢመልሱ ይሻላል መሰለኝ። እንደሱ አይደለም። የእናንተ መጽሐፍ ፈጣሪ አምላክ ምንም አይነት ምስል፣ ፎቶግራፍ፣ ሐውልት ወዘተ እንደሌለው እየተናገረ ሐውልት ሰርቶ ማምለክን አግባብ ነው ትላለህ። ከኔ በፊት የነበሩትን የድሮ የሂንዱ ሃይማኖት መስራቾችን ለዚህ ጥያቄ ላደርጋቸው አልችልም። እሺ ወንድሜ፣ ለመሆኑ የሃይማኖታችሁ ከፍተኛው ቅዱስ መጽሐፍ የትኛው እንደሆነ ታውቃለህ?
እኔ አላውቅም። የሂንዱ ሃይማኖት ትልቁና ዋነኛው ቅዱስ መጽሐፍ ቬዳስ ነው። ኢስላምና የሂንዱ ሃይማኖቶች የሚመሳሰሉባቸው ነጥቦች ላይ ያቀረብኩትን ገለጻ የሚያሳየውን ቪዲዮ እንድታየውና እዚያ ላይ ለመረዳት የሚያዳግት ነገር ካለ ልታገኘኝና ሁሉንም ላስረዳ ዝግጁ ነኝ ኢንሻአላህ። እናም ዋና የማሳስብህ ነገር ቪዲዮውን በደንብ አድርገህ ተመልከተው። ጥሩ አድርገህ ለመረዳት ሞክርና ወደ እውነተኛው የሰላም መንገድ እንድትመጣ ጠይቀሃለሁ። በመጨረሻም ለማወቅ የምፈልገው እንግዲያውስ በእስላም ውስጥ ሺያ፣ ሱኒ ወይም ቦሪ የሚባሉና ሌሎች የተለያዩ ቡድኖች አሉ የሚባለው ስህተት ነው ማለት ነውን? ትክክለኛው መንገድ በቁርአን ብቻ መመራት ነው? አንድ ሙስሊም ሰው ሙስሊም ነው የሚባለው ቁርአንና የተረጋገጡ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሐዲሶችን በትክክል የሚከተለ እንደሆነ ብቻ ነው። አላህ Subhanahu Wa Ta'ala በታላቁ ቁርአን በሱረቱ አን-ኒሳ አንቀጽ 59 ላይ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከናንተም የስልጣን ባልተቤቶችን ታዘዙ፣ በማንኛውም ነገር ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት፣ ይህ የተሻለ መጨረሻውም ያማረ ነው ይላል። ስለዚህ አንድ የሆነ ሰው የነገረህ ነገር ትክክል ይሁን ስህተት ማረጋገጥ ያለብህ ነገሩን ከቁርአንና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶች ለማመሳከር ትክክል መሆኑን ማየት ነው። ማንኛውም የሃይማኖት ምሁር የተናገረው ነገር ከቁርአንና ከነብያችን ሐዲሶች ጋር የሚስማማ ከሆነ ትቀበለዋለህ፣ ከዚያ በተቃራኒ ከሆነ ደግሞ አትቀበለውም ማለት ነው። ለዚህም ነው እኔም አንተ ላነሳቸው ጥያቄዎች መልስ ሰጥህ ከቁርአንና ከነብያችን ሐዲሶች እየጠቀስኩ ሳብራራልህ የቆየሁት። ለጥያቄ በትክክል መልስ ሰጥቻለሁ ብዬ ተስፋ አደርጋለሁ። እየተከተልኩ ነው። በእርግጥ በትክክል እየተከተልክ ነው? እኔ የተገኘሁት ይህን ሃይማኖት ከሚከተሉት ወላጆቼ ነው። እኔ እነሱ የሚያደርጉትን አይቼ ነው ያደረኩት። ያ የኔ ስህተት አይመስለኝም። ያንን ሃይማኖት ከሚከተሉ ወላጆች ልትወለድ ትችላለህ። ሆኖም ሃይማኖቱ የሚያዘውን ማጥናት አይኖርብህም እንዴ? ምንድነው ቬዳስ የሚለው ብለህ ማየት አይገባህም እንዴ? እኔ የምጠይቅሽ ቬዳስ ፈጣሪ አምላክ ጣዖት፣ ምስል፣ ፎቶግራፍ፣ ስዕል፣ ቅርጽ፣ ሐውልት ወዘተ የለውም ይላል። ስለዚህ የእናንተ ቅዱስ መጽሐፍ ፈጣሪ አምላክ ምንም አይነት አምሳያ የለውም እያለ በጣዖት የማምለክ ተግባርን ትክክል ነው ትላለህ። እኔ ትክክል ይሁን ስህተት አላውቅም። ይህንን ከኔ የተሻሉ ሰዎች መልስ ይሻላል መሰለኝ። እንደሱ አይደለም። የእናንተ መጽሐፍ ፈጣሪ አምላክ ምንም አይነት ምስል፣ ፎቶግራፍ፣ ሐውልት ወዘተ እንደሌለው እየተናገረ ሐውልት ሰርቶ ማምለክን አግባብ ነው ትላለህ። ከኔ በፊት የነበሩትን የድሮ የሂንዱ ሃይማኖት መስራቾችን ለዚህ ጥያቄ ላደርጋቸው አልችልም። እሺ ወንድሜ፣ ለመሆኑ የሃይማኖታችሁ ከፍተኛው ቅዱስ መጽሐፍ የትኛው እንደሆነ ታውቃለህ? እኔ አላውቅም። የሂንዱ ሃይማኖት ትልቁና ዋነኛው ቅዱስ መጽሐፍ ቬዳስ ነው። ኢስላምና የሂንዱ ሃይማኖቶች የሚመሳሰሉባቸው ነጥቦች ላይ ያቀረብኩትን ገለጻ የሚያሳየውን ቪዲዮ እንድታየውና እዚያ ላይ ለመረዳት የሚያዳግት ነገር ካለ ልታገኘኝና ሁሉንም ላስረዳ ዝግጁ ነኝ ኢንሻአላህ። እናም ዋና የማሳስብህ ነገር ቪዲዮውን በደንብ አድርገህ ተመልከተው። ጥሩ አድርገህ ለመረዳት ሞክርና ወደ እውነተኛው የሰላም መንገድ እንድትመጣ ጠይቀሃለሁ።